እናንተ አንድ ሰው እኮ 100,000 200,000 ማገዝ የሚችል ሰው እኮ ነው ያለው። ስለዚህ እናግዛለን ለምን ናውጣ ምናምን ብለው አስወጥተው ማለት ነው። ይሄንን ድል ምናምን አደረጉኝ እና ይሄንን በል በማለት ከዚያም እነሱ ሸቅለውብኝ እኔን እንደተበላ ሸንኮራ አድርገው ሁለተኛ ጊዜ ለጎዳና ህይወት ጥለውኛል። ማርያም እሺ፣ አሁን እዚህ ጋር ነው ከሙስሊሞች ወጥተህ ኢንተርቪው ላይ ስትናገር እኔ ቁርአን አቃ ነበረ ብለህ ነበር እና መስጊድ ውስጥ ኡስታዝ ነበርኩ ብለህ ነበር። እቺ ነገር እንዴት ናት? እቺ ትንሽ ቅባት አለባት። ተገደህ ነው ምንድን ነው እንደዚያ ያደረከው? እስኪ ነገር ያለውን ታሪክ ንገረን። ያው እኔ ከእስልምና እኔ እውነት ለመናገር እስልምና በጣም ተመችቶኝ ነበረ። በቃ በጣም ሰላም አለው። በጣም ወድጀው ነበር ማለት ነው። እና ግን ናቶሎ ወደኛ ብዙ ነገር እናደርግልሃለን ምናምን ቪዲዮ እንሰራለህና ቪዲዮውን በጣም አሳዛኝ ምናምን አድርገን እንሰራዋለን። በቃ በሚሊዮን ይታያል። ብዙ ሰው ደግሞ አካውንት እናስቀምጣለን፣ ብዙ ሰው ያግዛል ምናምን አሉ። ከዚያ እንግዲህ ሰላም እስልምና በራሱ ሰላም ነው። በእውነት እኔ በጣም ነው የምወደው። አሁንም ኢቭን አሁን ክርስቲያን ነኝ፣ ግን በጣም ነው የምወደው። እስልምና ሲነካ አልወድም። ያው ክርስትና ቢነካ ይሻለኛል። እኔ ክርስቲያን ነኝ። ከዚያ ማለት ነው ቪዲዮ ሰራን። በጣም እንዲያሳዝን ብለን መስጊድ ውስጥ ሁኜ መዝሙር ስሰማ ለቅስ ነበራል ነው። ያው ስለሰማኸው ብዬ ነው። እና ግን እንደው እንደ ፈጣሪ ፈቃድ ሆኖ ደግሞ ለምን እንደው አላውቅም ቫይራል አልወጣም። በእርግጥ በሚሊዮን ታይቷል። ቲክታክ ላይ 1,300,000 400,000 ምናምን አካባቢ ታይቷል። ከፎይ ጋርም ቀርበን ምናምን ሞክረን ነበር። እንዲሁም ሙስሊሞች ካገዙኝ በላይ እንዲሁም ምንም ኦርቶዶክሳውያን አላገዙኝም። እና የባሳውንም ሁለተኛ ወይ በቤተ ክርስቲያን እንዳገለግል አላደረጉ፣ ወይ በእስልምና እንድጸና አላደረጉ፣ ወይ ስራ ፈልገው ስራ ላስገቡ መነገጃ አድርገው ትተውኛል እልሃለሁ። እንደ ሸንኮራ አገዳ ተበልቶ የሚጣላል አይደለ? እንደዚህ አድርገው ጥለውኛል። እንግዲህ እኔም ከፈጣሪ ተስፋን እየተጠባበቅኩ ነው። ኦኬ፣ ስለዚህ ከእስልምና ናውጣና ብር እንሰጥሃለን ብለው ሸወዱ ማለት ነው። ይሄን ደግሞ ያደረጉት እነዚህ አሁን ስማቸው የጠራቸው አካላት ናቸው። ሚዲያ ላይ የምናውቃቸው ተሳዳቢዎቹ እነማን ናቸው? ይሄን ያደረጉት በብር የሸወዱ ማለት ነው። ከተድላ ጋር አንድ መስጊድ ነበርን፣ ታውቃለህ ይሆናል ብዬ ተስፋ አደርጋለሁ። እና ተድላ ለመሰገድ ማለት ነው እዚህ ውስጥ ቲክታክ ላይ የሚጣ እሱ ጋር አንድ ጀማ አንድ መስጊድ ነበርን እና በቃ እዚያ መስጊድ ውስጥ ነበር። ኢቭን በፊት የነበርኩበትን ክርስትና ቀዬንም ሁሉን ነገሬን ይዤ መስጊድ ግቢ ውስጥ ነበርኩኝ። ስራም እዚያ ውስጥ ነበር ምናምን እንድሰራ ምናምን ያደረጉኝ። ምውለው ማድረው መስጊድ ውስጥ ነበረ። አሁን ከዚያ ህይወት አውጥተው ማን ለሁለተኛ ጊዜ ጎዳና ላይ እንደወጣ ተጫውተውብኛል። እኔ በቆይ እኔ እንጃ ብቻ። እስኪ ማንነታቸው ንገረን። ኦርቶዶክስ ላይ ያሉ ቄሶች ናቸው? ማን ናቸው ይሄን ያደረጉት? አንደኛዋ ይቺ አንተን ካላገባው እያለች የምታሽቃብጠው ናት። ኦኬ፣ እንትና ኤልሳቤጥ የምትባለዋ ውጭ ሀገር ያለችው ማለት ነው። እሺ፣ አንተን ካላገባው እያለች ቪዲዮን ስራ እኛ ኦርቶዶክሳውያንና ወንድሞች እያለን እንዴት አንተ ሙስሊም ትሆናለህ? እንዴት ከእስልምና ቤት ትሄዳለህ? ምናምን በማለት ሌላውን ያው በሚስጥር ልተው ብዬ ነው። ወይም ደግሞ መናገርም ካለብኝ እናገር ይሆናል። ግን እስኪ መናገር ያለበት ከሆነ ተናገር። ጉዳት አንተ ላይ ከሄደ አሁንም ያው ታውቃለህ ምንም ነገር ራሴንም ፕራይቬሲ ለማድረግ ምንም ነገር ስለሌለኝ ያው ነገ መልሰው የሆነ ነገር ሊያደርጉ ይችላሉ። እስኪ ትንሽ ትታገሱኛላችሁ ይህንን ለመናገር። ብዙ ድራማ ተጫውተውብኛል። እሱንም በቅርቡ ይፋ አወጣዋለሁ በመረጃ እና በማስረጃ ማለት ነው። እና ያለው ነገር እንደዚያ ነበረ። ኢምራንዬ፣ እሺ፣ እናመሰግናለን። ያው የተሰራው ነገር ውሸት እንደሆነ ነግረናል። በቃ ህዝበ ሙስሊሙ ይህን ነገር ሰምታችኋል። ግን እዚህ ጋር አንድ ጥያቄ ያለኝ። መሀል ላይ ስትናገር ምን ብለሃል? የሆኑ ሰዎች ናቸው በብር የሸወዱኝ እና እስልምና ላይ ፖለቲካ ስለሆነ መዝሙር ስሰማ ለቅስ ነበር ብለን ነገር እና በሚሊዮን ይታያ ብለው ነበር እና
ከዚህ የተረዳሁት ምንድነው ቄሶቹ አላማቸው እይታ እንደሆነ ነው። ሁለተኛ ኢምራን ተቋርጠሃል። አይ ቲንክ ስልክ ነው። ይሄ ብቻ ነው መስሎኝ ነበር። ከእናንተም ተቋረጠ እንዴ? ያ የኢምራን እንትን ነው ስልክ ገብቶበት። ኦኬ ስልክ ገብቶበት ነው። ያ እንጠብቀዋለን የተወሰነ ታብ እያደረጋችሁ ጋይስ። እስቲ 1 ሚሊዮን እናስገባውና ኢንሻአላህ ለእኔም ክፍት አሰጠኝ እንጂ ሳላ ዝም በል ወረኛ። ተመልሻለሁ። ቀፎ ጀማልን ፎሎ አድርጉት። 1700 ሰዎች ጀማልን ፎሎ አድርጉ። ባረከ ኢምራንዬ ለማኝ አይ እንትን ነበር የተቋረጥኩት ካልሰማኸኝ። ያው የተሰራው ታመቻለሁ። ሰማኝማ። እሺ እኔንስ ፎሎ ምናምን አስደረገኝ እንጂ ጊፍት ምናምን አሰጠኝ። ስለ እንመጣለን እኛ ይገርምሃል፣ የሆነ ተሳዳቢ ሰው ወይም ደግሞ እንደዚህ አጠራጣሪ ከሆነ ብዙም እንፈራለን እና ለምን ሰው ጋር እያስተዋወቀ ስለ ግን እሱ ሳምንቱ አሁን ተሳዳቢ አይደለም ያለህበት አቋም ላይ መጀመሪያ፣ ከዛ አቋምን ለይተን እናወራለን። አሁን አቋም ላይ ስንመለስ ይምሩ እንዴት እናድርግ መሰለህ፣ እሱ አሁን ያለውን ነገር በደንብ ይንገረን፣ እኛ የሚያስፈልገውን ነገር በውስጥ ያወራልና በኋላ ሲወጣ ይደረገው እናደርጋለን። እሺ ከሙ አምላክ አለ እየሰማኝ ነው ወገናችን? እኔና እንዴ ከመሐመድ ያልከመስ ኖ አይ አንተን ነው የተሰራውን ነገር ነግረህን ነበር። ግን ያልገባኝ ነገር ወደ ሚዲያ ሲያቀርቡ ምን ብሎ አቀርቡ የሚለውን ነገር ከመጀመሪያው ጀምሮ ብንነግረህ። ሁለተኛ ደግሞ አንተ ለቪው መነገጃ ነው ያደረጉኝ ኢምራን። መድኃኒዓለምን ለቪው መነገጃ ማለት ነው። እኔ እኮ እዚያ እንደዚያ ብዬ ተናግሬ 1000 ብር 100 ብር አልሰጡኝም። መድኃኒዓለምን 100 ብር አልሰጡኝም። ለእነሱ ግን በጣም ብዙን እናግዛለን። እንዴት ብዙን ረብናት ፖለቲካ ነው የሰሩብኝ። መድኃኒዓለምን እኛ እያለን ይሄ ሚዲያ ምን ልስራ ያለ ሚዲያ እያለ አገዙት ብንላቸው እኮ በጣም እናግዛለን። ከ100 ሺህ በላይ ሰብስክራይብ ነው ያለው ሚዲያው እና ወደ 150 ሺህ ምናምን አካባቢ ሰብስክራይብ አለው። ያው ብዙ ደግሞ የውጭ ነው ሰዎች ሰብስክራይብ ያደረጉት ማለት ነው። እና በቃ ለምናት ነግረ ከክርስትና ወደ እስልምና መጥተህ በብር እንደደገፉ እና በኋላም ቁርአን እንዳቀሩ እና ደግሞ ምስክርነት እንደሰጠ ሰማሁ። ሶስተኛ ደግሞ አሁን ሙዚቃ ከፍተህ ኦርቶዶክስን እንትን ስትል አየሁና የትኛው ትክክለኛው ማንነትህ በጣም አወዛገበ። አሁን ያለህበትን አቋምና ትክክለኛው ታሪክ የትኛው ነው? መጀመሪያ የሰማሁት ትክክለኛ ወይስ ደግሞ ሄደህ ኢንተርቪው ላይ የተናገርከው ነው ወይስ ደግሞ አሁን ያለህበት አቋም ነው? የትኛው ትክክለኛው? ከሱም አልፎ ደግሞ ጥያቄዎች አሉ። መጀመሪያ ግን ይህ መልስልኝ አንዴ። ያው እንግዲህ እውነታው ምን መሰለክ፣ እኔ ቄስ ነኝ ወይም ደግሞ መርጌታ ነኝ በቤተ ክርስቲያን ማለት ነው። የተማርኩ ሰው ነኝ። ከዚያ ያው በሆነ አጋጣሚ የሆንም እዚያው ላይ ሚዲያ ላይ ስለሰማችሁት ሄጄ ያው ሳልሜ ነበር ማለት ነው። አጠር እያደረግነው እንሂድ ብዬ ነው። ከዚያም መስጊድ ላይ እንግዲህ ብዙ ነገር አድርገውልኛል እና ኡስታዝ ወሂድም ብዙ ነገር አድርገውልኛል ማለት ነው። ስራም ጀምረውልኝ ያው ቁርአን ጀምሬ ነበር። ከዚያ ደግሞ በሆነ አጋጣሚ ደግሞ አሁንም ተመለስኩ። ሰይጣን ስለሆንክ ነው የተመለስከው። የገባህ ነው ወይስ? አይዋ። ስለዚህ መጀመሪያ አንተ መሪጌታ ነበርክ፣ ኦርቶዶክስ ላይ ነበር የነበርከው። ኦኬ። ከዛ በኋላ ወደ እስልምና መጣ። ወደ እስልምና ሲመጣ ሙስሊሞች ተባበሩ፣ ቁርአን እንድቀራ አደረጉ። ከዛ በኋላ ወጣ ከነሱ ከነማ ከሙስሊሞች ጊዜ ወደ ጎዳና እንደወጣ እንጃ ብታተው ማይምራን ማርያምን ቆይማ ታገሰኝማ ትንሽ ማርያምን በደምብ እናወራለን። ግን እዚህ ጋር አሁን የማመለስከው ጥያቄ አለ። ሚዲያ ላይ ስመጣ ቲክቶክ ላይ ስመጣ
ሚዲያ ላይ አቅርበው የነበር ብልሃል ተሳዳቢዎቹ በዛ በኩል ያሉት ማለት ነው። ታውቃቸዋለህ፣ ስማቸውን አልጠቅሰውም። እነሱስ ምን አሉ ለአንተ? እኮ እናግዛሃለን ምናምን ያሉኝ። እናግዛሃለን በቃ የቻልነውን ሁሉ እስከ ጥግ ድረስ በማስተባበር እናግዛሃለን አትወሩ አሉኝ። ቲክቶክ ላይም ላይ ኢንተርቪው አደረግህ አይደለ? ላይ በላይም እፎይ ጋር አንድ ቀን አዳር ምናምን እንደዚህ የሆነ ነገር ስብስብም ስናደርግ ነበረ። ከዚያም አልፎ ደግሞ ዩቱበሮችም ምናምን አግኝተውኝ መሸቀያ ያደርገውኛል። እኔ ወደ 7-8 ዩቲዩብ ላይ ኢንተርቪው ተደርጌያለሁ። መነገጃ ነው ያደረጉኝ። ምንም ሌላ ነገር የተጠቀምኩት ነገር የለኝም እና ብቻ እንደዚህ ነው ህይወቱ ያለው ነገር እንደዚህ ነው። ኢምራን በጣም ገልጸኸዋል። ስለዚህ ሚዲያም ላይ ስመጣ ነግደውብሃል፣ በዛ በኩል ያሉት ሰዎች ማለት ነው። እሺ ሙስሊሞች ጋር ስትሄድ እንደው አንተ ሚዲያ ላይ ለማቅረብ ፍላጎት ነበራቸው? ስሰን እናቅርብ ምናምን ብለው ሸቅለውብሃል? ሚዲያ ላይ እንትና የኔ መንገድ ላይ ልቀርብ ነበር። ያው ቄስ ነበርኩ ምናምን አይደለ? ያንን ሳልሜ ደግሞ አሁን እስልምና ላይ ሰላም አግኝቼ እየኖርኩ እንደሆነ ምናምን በቃ ለውጡን ራሳቸውን ሳይሆን ራሳቸው ያውቁታል። እና ድሮ የነበረኝን አሁን የነበርኩበትን ስለሚያውቁት ከዚያ የኔ መንገድ ላይ ምናምን ትቀርባለህ ምናምን ብለው ነበረ። ግን አልቀረብክማ? በእስልምና በኩል እያለ አልቀረብኩም። በጣም ጥሩ። ታዲያ እስልምና ላይ ስመጣ ሰዎቿ ምን አደረጉልህ? ኧረ በእናትህ ሙስሊሞች ማለት ተባበሩ? ኧረ በእናትህ ተወኝማ። ሙስሊሞች ማለት ነው ልንገርህ፣ ከጎዳና ህይወት አውጥተውኝ ማለት ነው የራሴን ስራ መጀመር ማለት አስበዋል። ቅጥር ስራ እንኳን አይደለም የራሴን ስራ ነው ያስጀመሩኝ። ብዙ ሙስሊሞች ተባብረው ማለት ነው። አብሽር ሲጀመር ከኛ ጋር ነው ራት የምትበለው፣ ከኛ ጋር ነው ምሳ የምትበለው ነው የሚሉኝ ማለት ነው። ፍቅራቸውን ነው የገለጹልኝ። እኔ በእናትህ እኔ ቃል የለኝም፣ ማርያምን ቃል የለኝም። ከዛ በኋላ የገዛ ወገኖች ደግሞ ወደ ክርስትና ተመለስና ሀብታም እናደርግሃለን ብለው ነግደው ተውህ ማለት ነው። ነገዱብኝ። በቃ እንደዚህ ነው። እኔ በቃ ተወኝማ ማርያምን። እና እንግዲህ እንደዚህ ሆነን አለን እልሃለሁ። ኢምራን ከባድ ላይ ነኝ አሁንም ያለሁት። አንድ ይሄ ላጠቃለውና ቲንክ አብዱልፈታህም ጥያቄዎች አሉት። እሺ ያው መኑ ከማምለክ የሚለው አካውንት አሁን የተናገርከው ንግግር በደንብ አድርጎ ለሰማ ሰው በጣም ብዙ ነገር ነው የሚወስደው። በጣም ብዙ ነገር ስታወራም ብዙ ዝም ብዬ ያዳመኩትም ሰው በደንብ አድርጎ የተፈጠረውን ነገር እንዲረዳ ነው። አያችሁ አይደለ? አንድ ሰው ወደ እስልምና ሲመጣ እኛ ዓላማችን ሰውየው ዲኑ ላይ እንዲጸና፣ ብርሃኑን እንዲያገኝ፣ ህይወቱ እንዲቀይር ነው። ወገኖቻችን ሰማ ያደረጉ መሪጌታ ስለነበር፣ ድሮ ክርስትና ላይ ቦታ ስልጣን ስለነበረው መሪጌታ ስለነበር ብር እንሰጥሃለን ብለው በብር ነው የወሰዱት። በኋላ ማለት ነው እስልምና ፖለቲካ ለመስራት አያቸው አይደለ? ቪዲዮ ሰራ ለቀቀ። አይ ቲንክ ቲክቶክ ላይም እንደውም ቪዲዮ ልሰራበት ነበር። ልጁ ሙስሊም ነኝ ብሎ ቁርአን እቀራለሁ አለ። መኑ አምላክ በል ተብሎ ማለት ነው። ግን የሚገርመው ነገር የአላሁ ስብሐነሁ ወተዓላ ኃይል ካፊሮች እስልምና ላይ ፖለቲካ ለመስራት ሲመክሩ ዝሮ ይጠመጠምባቸዋል። አሁን ይሄ ልጅ ያው ተናገረ፣ ሰምታችሁታል። መጀመሪያ ሙስሊሙኛ አለ መዝሙር ስሰማ ልቤ ይነካኝ ነበር፣ መስጊድ ውስጥ ቁርአን አቀራ ነበር አለ። እውነታው ሳ ምንድን ነው? እውነታውማ ከጎዳና ሙስሊሞች አንስተውት ዲነል ኢስላምን አስተምረውት በኋላም ደግሞ ስራ አስጀምረውት ነበር። ከዛ ሶስቶ ሰው የገዛ ወገኖቹ ታዘቡ፣ የገዛ ወገኖቹ ክርስቲያኖቹ ማደረጉት ሸቀሉበት። ዩቲዩብ ቪዲዮ ለቀቁለት። ከዛ በኋላ ብር ይገባልህ አሉት። በኋላ ያጣሉት። ልጁ አሁን ያለበትን አይታችኋል። ሱብሓነላህ። አንተም ራስህን ጎዳህ፣ እነሱም ደግሞ ውሸታቸው ተጋለጠባቸው። ያው ግን ተጠቅመውብሃል፣ እይታ አግኝተዋል፣ ብር ሸቅለዋል። እና ቲክቶክ ላይ ደግሞ ያለው ሰው እየተሳዳቢ ስሙን ጠርተዋል፣ ደግሜ አልጠራውም። እሱም ጋር ኢንተርቪው አቅርቦህ አውርተሃል አደለ? ያቸው አደለ? ግን ካወሩት በኋላ እሱን ለማስተማር አልሞከሩም። እናደርጋለን ያሉት ቃላቸውን አልጠበቁለትም። ያደረጉት ምንድን ነው? ተጠቀሙበት። ከዛ በኋላ ጣሉት። ይሄን ያልናችሁ ሙስሊሞች ሰው ወደ እስልምና ሲመጣ ሰውየው ህይወቱ እንዲቀይር ዲነል ኢስላም እንዲማር ነው የምናደርገው እንጂ አንሸቅልበትም። የገዛ ወገኖች መኑ ከማምለክ የገዛ ወገኖች ግን አያደል ያደርጉኝ ክርስቲያን ዲያቆናን ቢላህ አለይኩም ድቁና ተቀብለው የቤተ ክርስቲያን አገልጋይ ሆነው ምንድን ነው የሚያደርጉት?
ወደ ክርስትና ተመለስ። ሲመለስ እኮ ተምሮ አይደለም የሚመለሰው። ተምሮ ሳይሆን ብር እንሰጥሃለን፣ የሀዘን ቪዲዮ እንስራ፣ አውቀህ ምን ትላለህ? መስጊድ ውስጥ ቁርአን አቃ ነብር ትላለህ አሉት። ልጁም እንግዲህ አለ ያው አሁን ያለበትን አይታችኋል። በራሱ አንደበት ሙስሊም ቤት መጥቶ ተናገረ። ለማንኛውም ያንተ ነገር በጣም ያሳዝናል። ለምን አንድ ሰው ብርሃንን ካገኘ በኋላ የረዱትን ወገኖች ዙሮ መውጋት በጣም ያሳዝናል። ሙስሊሞች አንስተው ደግፈውሃል፣ መጠለያ ሰጥተውሃል። ይሄን እያደረጉልህ ያው የተናገርከው ነገር ይደብራል፣ ከባድም ነገር ነው። ያው ግን ምድር ላይ ሰው ብዙ ነገር ኃጢአት ይሰራል። ያው አላህ ይቅር ይበልህ፣ አላህ ሂዳያ ይስጥህ። አሁን ቢሆን ዱዓ እናደርግልሃለን። ወደ ብርሃኑ አላህ አምጣ እና እዚህ ጋር ያላችሁ በክርስቲያኑም ሪከርድ እያደረጋችሁ ያላችሁም አስረግጠን ስንናገረው የነበረውን በተግባር አይታችኋል። የክርስቲያን ዲያቆናት ፖለቲከኞች ናቸው። ሊትራሊ አይታችኋል። አሁን ያው ፔሪየድ በቃ አይታችኋል። ለፖለቲካ እንደሚሰሩ በብር እንደሚሰሩ ብር እንሰጥሃለን ተብሎ ቢላህ አለይኩም በብር የሚገዛ እምነት አለ እንዴ? በብር የሚገዛ እምነት አለ? መልሱልኝ። አለ? መኑ ከምላ እምነት ወደ እስልምና መጣሁ ሲል ሙስሊሞች ቁርአን ያስተማሩት፣ ከዛ በኋላ ደገፉት፣ መጠለያ ሰጡት። አያቸው አይደለ? የገዛ ወገኖቹ ግን ና ብለው ሸወሩት። በብር አንድ ሸዋጆች ናቸው ማለት ነው ዲያቆኖቹ እንደዚህ ሸዋጅ ከሆኑ አስቡት ሌላው ሰው ተራ መመኑ ምን ያክል ከባድ እንደሚሆን። ሱብሃነላህ ወገኖቻችን እየሰማችሁ ከሆነ በብር የሚቀየር እምነት የለም። እስከ መቼ ድረስ እስልምናን ለማንቋሸት ብትሞክሩ ያው ዙሮ እናንተ ላይ ይጠመጠምባችኋል፣ አሁን እንደተጠመጠመው። ለማንኛውም መኑ ከማምላክ ያልከው ኢንሻአላህ አሁንም ደግሜ ዱዓ አደርግልሃለሁ። አላህ ሂዳያ ይስጥህ። እባካችሁ ሪከርድ ያደረጋችሁ ካላችሁ ሁሉም ሰው እንዲሰማ ሊቀቁት። ለምን መጀመሪያ ልጁን ሙስሊም አስመስለው ፖለቲካ ሲሰሩ ስለነበር ቲክቶክ ላይም ተሳዳቢ ሰው እየታቆታላችሁ። ባለፈው ጠርቼው በኋላም አሁን ቲክቶክ ላይ ሚዲያውን ለቆ ብር 1.6 ሚሊዮን ብር ሰርቆ የጠፋው ሰው ማለት ነው። እሱ ራሱ ኢንተርቪው ያደረገው ሰው ነው እንግዲህ እኛ ጋር መጥቶ የተሰራውን ፖለቲካ ያጋለጠው። ያው እንግዲህ ነድሪቡል ካፊር ቢልካፊር የገባው ይገባዋል። ነድሪቡል ካፊረ ቢልካፊር። አልሐምዱሊላህ ሰደቀ አላህ። ጨርሻለሁ። አብዱልፈታህ ጥያቄ ማቅረብ ትችላለህ። ከማምላክ አለህ አይደለ? ከማምላክ አለህ። ያው ለማውራት ብዙ ስላልተመቼ ነው ሚዩት አድርጌ እያዳመጥኩ ነው። አንድ ጥያቄ እየሰማኝ ነው? አይ ቲንክ ማውራት አይመቸውም መሰለኝ። አላኩል ያህል ምንድን ነው ያለው ነገር ለሱ ለራሱ ምክር ይሆኗል። ራሱን ያጠፋው መጀመሪያ እስልምናን የሚመስል ነገር ለዱንያዊ ነገር ብሎ ጥሎ መሄድ ራሱ በጣም የሚያሳዝን ነገር ነው። ለዱንያ ብለን እስልምናችንን አንቶ መጀመሪያ የራሱ ጥፋት ነው እና ከዚህ ስህተቱ አሁን ይማራል። እድል ሰጥቶታል። አሁን ወደኛ ሲመጣ መጠለያ ስላጣ የሚበላው ምናምን ስለተቸገረ ከሆነ የመጣው አሁንም ልክ እየሰራ አይደለም። እስልምናን ፈልገህ እስልምናን ለመኖር እንደ ያን አስበህ ከሆነ የመጣኸው ከኛ በላይ አላህ ነው የሚቀበልህ። ገብቶሃል? ለዛ ንያህን አሳምረህ ወደ እስልምና ተመለስ። እዚህ ምንም አይነት ፎሎወር እና ጊፍት አያስፈልግም። ፎሎ ማታርጉ ጊፍት ማትስቱ እስልምና ተምሮ አምኖ ይግባበት ወደ እስልምና ማለት ነው። ያው ከዚህ በኋላ አያስፈልግምም። ኢንሻላህ መማር ከፈለገ በውስጥ ይማራል ብለኸዋል አብዱልፈታህ ጀዛከላህ። ያልተናገርኩት ፖይንት ደግሞ እሱ ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ብለዋል ኢነመል አዕማሉ ቢንኒያት። ያው ስራ በንያ ነው አይደለ? አንድ ሰው ወደ እስልምና ሲመጣ የመጣው ብርሃንን ፈልጎ ከሆነና ትክክለኛ መንገድ ነው። ለብር ብሎ የሚመጣ ግን እምነት የለም። ለብር ተብሎ የሚቀየር እምነት የለም። 4 ነጥብ። አንድ ሰው ሙስሊም የሆነው ለብር ብሎ ከሆነ ያ ሰውዬ ሊትራሊ አልሰለመ፣ ገና መስለም አለበት። እሺ ይሄን አስረግጬ እናገራለሁ። በመቀጠል ቅድም ያልኳቸው ነበረ ነድሪቡል ካፊረ ቢልካፊር። ውሸቱ ሲገለጥ እኛ ምንም አያስፈልግም፣ ምንም መሀል አንገባም። እኛ ካፊር በካፊር እርስ በእርሱ በቃ ያዋጠዋል ያለውን ነገር ማለት። እስካሁንም የቀጠለው በዚህ ነው። አያቸዋ አልሐምዱሊላህ ኒዕመቲል ኢስላም። በቃ ይሄ ነው። እርስ በእርሳቸው ሚስጥሩን ያወጣጡታል። ያመኑ ከማምላክን አሁንም
አስረግጬ የምነግርህ ነገር አብሎ አንዳንድ ሀሳቦችን ሰምቻለሁ፣ ነገር ግን ለማውራት ስላልቻልኩ ነው። እሺ ለገንዘብ ብለህ ነው ወይ የሰለምከው? ለገንዘብ ተብሎ የሚቀየር እምነት የለም ላላችሁት ላይ መልስ ልስጥበት። ትክክል። ለገንዘብ ተብሎ የሚቀየር እምነት የለም፣ በገንዘብ የሚገዛ እምነትም የለም። እምነት ወይም ሃይማኖት ሸቀጥ አይደለም። ነገር ግን እኔ የሆነ ምክንያት አለው፣ ሰበብ አለው። እስልምናን ያወቅኩት እኔ በችግር ምክንያት ነው። ሰበብ አለው፣ ታውቃለህ? የሆነ ምክንያት አለው እና እስልምናን ያወቅኩት እኔ በችግር ምክንያት ነው። በፊት አላውቀውም ነበር፣ ግን ካየሁት በኋላ በጣም ጣፍጦኝ እየኖርኩ ነበረ። ከዚያ ከሚጣፍጥ ህይወት አውጥቶ ደግሞ ወይም ለስጋዬም ወይም ለነፍሴም ሳይሆኑ ቀርተዋል እና እንደዚህ አይነት እያደረጉ ፖለቲካ የሚሰሩ ኦርቶዶክሳውያን እንዲታቀቡ ይገባል። እኔ አስረግጬ ነው የምነግራቸው። አንድ መርጌታ እኮ ተምሮ 400,000 እና 500,000 ካላመጣ አትቀጠርም እየተባለ የሚሰቃይ ብዙ መርጌታ አለ፣ ከኔ ጀምሮ ማለት ነው። እንደዚህ ነው፣ በገንዘብ ነው የሚያምኑት። ፍትሐ ነገሥት ይሄንን ሲተረጉም አንድ ካህን ጉቦ መማለጃ የሚቀበል ከሆነ ከክህነቱ ይሻራል ይላል። ሁሉም ቄስ ከጳጳሱ ጀምሮ ግን በጉቦ ነው የሚተዳደሩት። እኔ 400,000 ላይ የወጣሁት እና ይህንንም አስረግጣችሁ ረግጣችሁ እንድትናገሩ ትፈልጋለሁ። ለእኔም ዱአ አድርጉልኝ። ኢምራን ይሰማል? ኦኬ፣ የለውም እንደ ኢምራን አለ ይሰማል። ሰምተናል ሀሳብህን። ያው አይ ቲንክ አንተ ሀሳብ እስልምና ያገኘሁት በችግር ላይ ነው፣ ግን ከሰለምኩ በኋላ ተምሬያለሁ ነው። ያው አምነህበት ከሆነ የዛ ሰዓት ሰልመሃል ማለት ነው። ማሻአላህ በዛ የምናምነው እንጂ ለገንዘብ ተብሎ የሚቀየር እምነት የለም። አሁንም ወቀው አሁንም እኛ ጋር የመጣው ለጊፍት ወይም ለምን ከሆነ ለገንዘብ ተብሎ የሚቀየር እምነት የለም። ይሄ ነው ዋናው። ግን በምክንያት አድርጎ እንድትጸና በዚያ ላይ ያደርግሃል። እና እኔ ድሮ ስለ እስልምና በውጭ እንጂ ጠለቅ ብዬ አላውቅም። ገብቼ ግን ተማርኩት። እንዲያውም ልንገርህ፣ የምንማረው በውጭ እስልምና ውስጥ መስጊድ ላይ የሆነ ጣዖት ነገር ተደርጎ ለዚያ ጣዖት እንደሚሰገድ ምናምን ነበር የምናውቀው። ገብቼ ሳየው ግን ያ ሁሉ ውሸት ነው። ምንም ነገር የሚሰገድ ኢቭን ሰላዲኖ ነው ምንድነው ተባብሎ እንኳን የተለጣጠፈ ነገር የለም። ያው ዝም ብሎ በስውር ለሚታየው አምላክ እንደሚሰገድ አይቼ ወጥቻለሁ። ብዙ ነገር ተምሬያለሁ እና ይህንንም አስረግጣችሁን ብትሄዱበት ልል ስለፈለኩ ነው። ገና አሁን ራሴን ፕራይቬሲ ማድረግ ስለቻልኩ እንጂ ገና ብዙ የምናወጣቸው ጉዶች ይኖራሉ። አሁን ቤተክርስቲያን አካባቢ ላይ ያለው ድምፅህን ቀንስ እንትን እንዳይሉ። ዋናው እኛ እዚህ አስገባንህም በዛ በኩል የሚሰራውን ፖለቲካ ያው የተናገርክ ስለነበር ነው። አይ ቲንክ አሁንም በደንብ አድርገህ አስረግጠህ ለህዝበ ክርስቲያኑም ነግረሃቸዋል። ከስርም እያየኋቸው ዲያቆናት እያዳመጡ ነው እና አስቀምጠዋል። ያው ፖለቲካችሁ ተቀልጦባችኋል። ለብር ብላችሁ እንደምትሰሩ በብርም ሰው እንደምትደልሉ አይተናል። ቲክቶክ ላይ ያሉ እንግዲህ አይታችኋል። ያው እኛ ጋር ልወያይም ብለው ታውቋቸዋል። ስማቸውን አልጠራም ያው ስለማይገባቸው የሞቱ ሰዎች ስለሆኑ ታውቋቸዋላችሁ። ጺማቸውን አስረዝመው ላይቭ ላይ ተቀምጠው አሁን ይህ ከሙስሊም ወደ ክርስትና ሄደ ብሎ ሲያጭበረብሩ እንደነበር፣ በውስጥ ደግሞ ሄደው ብር እንሰጥሃለን ከእስልምና ውጣና ብር እንሰጥሃለን እያሉ ፖለቲካ ስለሚሰሩ ያው ይሄን ነገር አንተ በራስህ አንደበት ተናግረሃል። ለዛም ነው እኛ ያስገባለን። እናመሰግናለን። ያው እናድሪው ልካፊ ብልካፊ እንደተባለው በቃ ካፊሩ ራሱ የካፊሩን ጉድ አወጣ። በቃ እናመሰግናለን። ከስር ያላችሁ ግን አሁንም ደግሞ የሚነግራችሁ ባለፈውም ተዋርዷቸዋል። ያቺ ልጅ እንግዲህ ሰለመች ብሎ የሰሩት ፖለቲካ አይታችኋል አይደለ? አሁንም ደግሞ አሰግጬ የምነግራችሁ አንድ ሰው እያወቀ ከእስልምና አይወጣም። ፖለቲካን ብትሰሩ እናንተ ያው ፖለቲካቸው እኛ ምንም ሳንገባ እኔ ኢምራን ቤት ተቀምጬ ምንም ነገር ሳልጨነቅ ሳላስብ ቪዲዮ ሳልሰራ ያው በቃ ከላስ እዚሁ ወገንህ መጥቶ ብር ከፍልሃለሁ ያልከው አጋለጠው እና ያው ግን ለምስክርነት እናመሰግናለን። አሁን ግን ከዚህ በኋላ የሚመክርህ ምንድን ነው?
መጀመሪያ ራስህን አድን። አሁን በጣም ብዙ ሚስጥር አይ ቲንክ ደብቀሃል ብዬ አስባለሁ። በዛ በኩል ያደረጉትን ነገር እሱን ነገር ከማጋለጥህም በፊት እስልምናን ተማር፣ ያለህበትን እወቅ ብዬ እመክርሃለሁ። ይህ እንደ ምክር ነው። አላህ ሂዳያ ይስጥህ። ዱዓዬ ነው ይሄ። ለምን አንድ ሰው ከእስልምና ወጣ ላ የለም አሁንም ዱዓ እናደርግልሃለን። ለምን አልሞትክም፣ በህይወት አለ። ተውባ የተውባ በር ከፍት ነው እና ወደ አምላክ ንስሐ እንድገባ እመክርሃለሁ። ያው ግን ያንተ ከባድ ነገር አይ ቲንክ ማውራት አይመቸውም መሰለኝ። አላኩል ያህል ምንድን ነው ያለው ነገር ለሱ ለራሱ ምክር ይሆኗል። ራሱን ያጠፋው መጀመሪያ እስልምናን የሚመስል ነገር ለዱንያዊ ነገር ብሎ ጥሎ መሄድ ራሱ በጣም የሚያሳዝን ነገር ነው። ለዱንያ ብለን እስልምናችንን አንቶ መጀመሪያ የራሱ ጥፋት ነው እና ከዚህ ስህተቱ አሁን ይማራል። አቂል ሰጥቶታል። አሁን ወደኛ ሲመጣ መጠለያ ስላጣ የሚበላው ምናምን ስለተቸገረ ከሆነ የመጣው አሁንም ልክ እየሰራ አይደለም። እስልምናን ፈልገ እስልምናን ለመኖር እንደ ያን አስበህ ከሆነ የመጣኸው ከኛ በላይ አላህ ነው የሚቀበልህ። ገብቶሃል? ለዛ ንያህን አሳምረህ ወደ እስልምና ተመለስ። እዚህ ምንም አይነት ፎሎወር እና ጊፍት አያስፈልግም። ፎሎ ማታርጉ ጊፍት ማትስቱ እስልምና ተምሮ አምኖ ይግባበት ወደ እስልምና ማለት ነው። ያው ከዚህ በኋላ አያስፈልግምም። ኢንሻአላህ መማር ከፈለገ በውስጥ ይማራል ብለህ ሐዋላ ብልፈታ ጀዛከላህ። ያልተናገርኩት ፖይንት ደግሞ እሱ ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ብለዋል፣ ኢነመል አዕማሉ ቢንኒያት። ያው ስራ በንያ ነው አይደለ? አንድ ሰው ወደ እስልምና ሲመጣ የመጣው ብርሃንን ፈልጎ ከሆነና ትክክለኛ መንገድ ነው። ለብር ብሎ የሚመጣ ግን እምነት የለም። ለብር ተብሎ የሚቀየር እምነት የለም። 4 ነጥብ። አንድ ሰው ሙስሊም የሆነው ለብር ብሎ ከሆነ ያ ሰውዬ ሊትራሊ አልሰለም፣ ገና መስለም አለበት። እሺ ይሄን አስረግጬ እናገራለሁ። በመቀጠል ቅድም ያልኳቸው ነበረ ነድሪቡል ካፊረ ቢልካፊር። ውሸቱ ሲገለጥ እኛ ምንም አያስፈልግም፣ ምንም መሀል አንገባም። እኛ ካፊር በካፊር እርስ በእርሱ በቃ ያዋጠዋል ያለውን ነገር ማለት። እስካሁንም የቀጠለው በዚህ ነው። አያቸዋ አልሐምዱሊላህ ኒዕመት ልእስላም። በቃ ይሄ ነው። እርስ በእርሳቸው ሚስቱን ያወጣጡታል። ያመኑ ከማምላክን አሁንም አስረግጬ የምነግርህ ነገር አብልፈታ እንዳለ ለብር ተብሎ የሚቀየር እምነት የለም። አንተ ለብር እያሰብ ከሆነ አሁንም ወደ እስልምና እኛ ጋር የመጣው ይሄ ትክክልም አይደለም። እኛ እንደዚያ ሰውም አንፈልግም። ግን ዱዓ አረግልሃለሁ፣ እንደ ሰውነት ዱዓ አረግልሃለሁ። አላህ ብርሃኑን ይስጥህ፣ አላህ ብርሃኑን ይስጥህ። ዱዓ አረግልሃለሁ። ጨርሻለሁ። የሹ ሀሳብ ካለህ ጨብደን ባርጋ አስረግጠህ ንገርልኝ። ኢምራን እንዴት ነህ? ይቅርታ በጣም ራፊል ትገባለህ መሀል ላይ። እሺ አንዴ አንተም ጊፍት የሹ ሀሳብ ካለ እስከምናት የማይመች ቦታ ነኝ። 10 ደቂቃ ምናምን ይቀጥላል። እንትና ማለት ለዛ ከሆነ አንድ ነገር ብቻ ልናገር። ይምራል 2100 ሰዎች አላችሁ ለኡስታዝ ጀማል አወል ለሚለው አካውንት ማለት ነው። ቻሌንጅ ሰጥቷቸዋል። የ200,000 ቻሌንጅ ፎሎወር። ሁላችሁም እዚህ ያላችሁ ፎሎ አድርጓቸው። እሺ ዘሱራፊል ኢንሻአላህ እናወራለን። ሰላም ብያለሁ ወገኔ። እግዚአብሔር ይመስገን። እንዴት ነህ? ሰላሙን አላምን ተቢያል ሁዳ። እሺ አይ ቲንክ ከመቀጠልህ በፊት አንተም ጋር የምናወራቸው ፖይንቶች ይኖራሉ፣ የሰማኋቸው ሪከርዶች ስላሉ ማለት ነው። ኢንሻአላህ እሱንም እናወራባቸዋለን። ከሱ በፊት ኮሜንት ላይ አንድ ምክር አይቼ መናገር አለብኝ ብዬ ስላሰብኩ ነው። ያ ጀማዓተል ኸይር ከስር ያላችሁ ሙስሊም ወንድሞቼ እህቶቼ፣ አንድ ሰው እስልምናን ደገፈ፣ ስለ እስልምና ተናገረ ወይም ሰለመ ብላችሁ ብቻ በግፍ አትከተሉ። እሺ በደንብ አድርጋችሁ አዳምጡኝ። አንድ ሰው ሰለመ ወይም ደግሞ አንድ ሰው ሙስሊሞችን ደገፈ፣ በግፍ መከተል አቁሙ። የምታየው ካላ አልሐምዱሊላህ የኛ ጀማ በዛ አይሸወድም። እነዚህ ላይ እስካሁን መቀየር በዛ የእኛ እንትን ቲክቶክ ላይ ያሉ ሙሉ እኛ ጋር ያሉ እንደዛ አይሸወዱም። ካላችሁ ግን ጥንቃቄ አድርጉ። እሺ አንድ ሰው ሸሃዳ ያዘ ሰለመ፣ ይማር፣ በቃ ይማር። ይሄ የተለየ ታሪክ የለም፣ የተለየ ነገርም የለም። ሰልማ በቃ አልሐምዱሊላህ ራሱን ያዳ ነው እንጂ ተከትላችሁ መቀጠል የለባችሁ። ሰለምቴዎችን ደግሞ ካላችሁ እዚህ ጋር አስረግጬ የመናገር የሚፈልጉ ከሰለማችሁ በኋላ ዲናችሁን ተማሩ። ከላስ በአንድ ቀን ኡስታዝ አይሆንም፣ በአንድ ቀን መምህር አይሆንም። ስለዚህ ከሰለምክ በኋላ ዲን ኢስላምን መማር ነው። አልኢስላሙ ባህር፣ ኢስላም ባህር ነው አይደለ?
ቢያንስ ከቤተሰብ ትንሽ ነገር እውቀት ለማግኘት ሞክሩ እንጂ ተሰልሞ ቀጣይ ቀን ላይፍ ተከፍቶ አይወራም። እንደዚህ አይነት ማካሄድ ካያችሁ ሙስሊም ወንድሞቼ ጥንቃቄ አድርጉ። ለምን ባለፈው ራሱ ሰምታችኋል። አይ ቲንክ ያው ስሙን አልጠራም ታውቁታላችሁ። ብቻ ሙስሊም ሆኛለሁ ብሎ በኋላ ግን ሲጠራ ለካ ሰውዬው ሰለሚ ያለ ለፖለቲካ ነው። እኔ ጋር ሲያወራ ችግር ምድረስ ሲባል አልቻለም ወጣ። አይታችኋል። እና ጥንቃቄ አድርጎ ይህን ነገር አስረግጬ መናገር እፈልጋለሁ። አሁንም አለው ሳላ ኢምራን አለ። አዎ በቃ ጨርሰናል። ከንተ ይኸውላችሁ